በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ብርሃን ዶክተር ቆሞስ አባ ጴጥሮስ የገዳማችን የስብከተ ወንጌል ኃላፊ እንዲሁም የገዳማችን አስተዳደር የቦርድ ጸሐፊ፣ በዚህ ስፍራ የምትገኙ ቆሞሳት፣ ሊቃውንት አባቶቻችን፣ አይንተ እግዚአብሔር ካህናት፣ ለአካነ ምስጢር ዲያቆናት፣ ዘማሪያነ ወንጌል፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን አመሻችሁ? አሜን። ያያሉ የልዑል እግዚአብሔር ስም የተመሰገነ ይሁንልን። የእመቤታችን የቅድስት ድንግል ማርያም ምልጃዋ በረከቷ በሁላችን ላይ ይደር። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር አንተ አጽናእካ ለባሕር በኃይልከ ወአንተ ሰበርከ ርእሰ ከይሲ በውስተ ማይ ወአንተ ቀጥቀጥከ አርእስቲሁ ለከይሲ ወወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ። እግዚአብሔር ከዓለም በፊት ንጉሥ ነው። ይሄ ማለት ከዓለም በኋላ ዓለም ካለፈች በኋላ ንግስናው ይቀራል ማለት አይደለም። ግን መጽሐፍ የሚናገረው እግዚአብሔር ከዓለም በፊት ምንድን ነው? ንጉሥ ነው። ዓለምን በሚያስተዳደርበትም ዘመን፣ በሚመግብበትም ዘመን፣ በሚያኖርበትም ዘመን በሰላም ፍጥረታት ወጥተው እንዲገቡ፣ በልተው እንዲያድሩ፣ ጠጥተው እንዲረኩ፣ ሰርተው በሰላም እንዲኖሩ እየጠበቀ በሚያኖርበትም ዘመን እግዚአብሔር ምንድን ነው? ከፍ አድርጉት። ምንድን ነው? ዓለምን ካሳለፈ በኋላ ሰማይንና ምድርን ካሳለፈ በኋላ እርሱ ምንድን ነው? ባለበት ስፍራ የሚቀር እሱ እግዚአብሔር ብቻ ነው። የማይናወጥ የማይሻር ደግሞም ሹመትና ሽረት በሱ በኩል የሚደረግ እርሱ ብቻ የሚሾም እርሱ ብቻ የሚሽር እሱ እግዚአብሔር ብቻ ነው። በዚህ ስፍራ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ የማያልፍ እግዚአብሔር ብቻ ነው። በዚህ ስፍራ ያላችሁ ሰዎች አንድ ወቅት ላይ በጣም ባለጸጎች የነበራችሁ ዛሬ የሚቀመስ የሌላችሁ ትኖራላችሁ። በአንድ ወቅት ላይ በጣም ብዙ ሰው ትረዱ የነበራችሁ ሰዎች ዛሬ ደግሞ የሚረዳችሁ አይኖርም። በሆነ ሰዓት ላይ በጣም ጤነኞች የነበራችሁ ዛሬ በሽተኞች ትኖራላችሁ። ሰው ባለበት ስፍራ አይቀርም። የማይናወጥ ሁሌም እርሱ ዘላለማዊ አምላክ እሱ ብቻ ነው። ስለዚህ ቅዱስ ዳዊት ሲናገር እግዚአብሔር ከዓለም በፊት ምንድን ነው አለ? ንጉሥ ነው። መድኃኒትንም አለ በምድር መካከል አደረገ። መድኃኒትን የት አደረገ አለ? በምድር መካከል አደረገ። በውሆችም መካከል የእባቡን የጠላትን ራስ ሰበረ። እንዲህ ካለ በኋላ
መጨረሻው ነው የሚደንቀው። ለኢትዮጵያውያን ምግባቸውን ሰጣቸው ይላል። ለማን በሉ? ለማን? ለኢትዮጵያውያን ምናቸውን ሰጠ? ምግባቸውን ሰጣቸው ተባለ። እዚህ ውስጥ የተማራችሁ ያስተማራችሁ ብዙ የኖራችሁ ድሮ ረሃብተኛ ወይም ረሃብ ሲባል ምሳሌ አድርገው የሚያነሱት ማንን ነው? ኢትዮጵያውያንን። ረሃብ ሲነሳ ኢትዮጵያውያንን ምሳሌ ይጠቅሳሉ። መጽሐፍ የሚናገረው ደግሞ ለኢትዮጵያውያን ምግባቸውን ማን ሰጣቸው ይላል? እግዚአብሔር ምግባቸውን ሰጣቸው ይላል። ወንድሞቼና አባቶቼ የኢትዮጵያውያን ምግብ ምንድን ነው የሚለው ነው ጥያቄው። የኢትዮጵያውያን ምግብ ምንድን ነው? ጤፍ ነው እንደማትሉ እርግጠኛ ሆናለሁ። የኢትዮጵያውያን ምግብ የእግዚአብሔር ቃል። ወንድሞቼ አባቶቼ፣ እኛ ኢትዮጵያውያን በየሳምንቱ መተን ባናስቀድስ፣ ስንታመም ጸበል ባንጸበል፣ ሲቸግረን የንስሐ አባቶቻችንን ባናወያይ፣ እንዲህ ቁጭ ብለን ወንጌልን ባንሰማ በእብድ ቁጥር ከዓለም አንደኛ እንወጣ ነበር። በዚህ ኑሮ ላይ ተጨምሮ፣ በሰው ክፋት ላይ ተጨምሮ ግን እግዚአብሔር ምግብ የሆነውን የማንን ቃል ሰጠን? ክብር ምስጋና ደርሶ ይሁን። አባቶቼ ወንጌልን በኢትዮጵያ ውስጥ ባንሰማ አሁን ካለው ጥፋት በላይ ይጠፋ ነበር። እግዚአብሔርን መፍራት በሕዝቡ ውስጥ ስላለ ግን የእግዚአብሔርን ቃል ሁል ቀን ስለምንመገበው የእግዚአብሔር ቃል ይጠብቀናል። አሁንም ቃሉን እንዳንራብ እግዚአብሔር ይርዳን። የትምህርታችን ርዕስ ከኔ ጋር ያላከማቸ በሉ። ከኔ ጋር ያላከማቸ ይበትናል። እንድገመው። ከኔ ጋር የማያከማች ይበትናል። ይህንን የምታገኙት በማቴዎስ ወንጌል ምዕራፍ 12 ላይ ታገኙታላችሁ። ከቁጥር 1 ጀምራችሁ እያነበባችሁ እዩት። ተናጋሪው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ተወልዶ ሳይመላለስ በፊት ሰው በብዙ ጭንቅ ይኖር ነበር። የሚኖሩት አኗኗር በስጋ ተጎሳቁለው በነፍስም ተጎሳቁለው፣ እንዲያውም አባቶቻችን እንደሚያስተምሩት ከሆነ የምናያት ፀሐይ እንኳ በዚያን ዘመን የምትሰጠው ብርሃን ሙሉ ብርሃን አልነበረም። ለምን? ሰው በጨለማ ይኖር ስለነበረ። ስለዚህ በዚያን ዘመን በጣም በርካታ ሰዎች በችግር ይኖራሉ። በእንባ ታጥበው የሚኖሩ ህዝቦች ነበሩ የሚበዙት። ለምን? የሰይጣን አገዛዝ ስር ስለነበረ ሰው 5500 ዘመን በሰይጣን ስር መሆን በጣም ከባድ ነው። ይሄንን ሩቅ ቦታ ሄዳችሁ እንዳታዩ። አሁን በዚህ ዘመን በሰይጣን ስር ተገዝተው ያሉ ጎረቤቶቻችሁን እዩ። አሁን በዚህ ዘመን ለሰይጣን የሚገብሩ ጎረቤቶቻችሁን እዩ። በምን አይነት ጉስቁልና እንደሚኖሩ፣ ልጆቻቸውን በመከራ በስቃይ እንደሚያስወጉ፣ ገንዘቦቻቸውን እንዴት አድርገው በመከራ ህይወታቸውን በገንዘባቸው በገዛ ገንዘባቸው በሽታ እንዴት እንደሚገዙ ሰይጣንን የሚያመልኩትን ሰዎች ማየት ትችላላችሁ። እንደ ሰይጣን ጨካኝ የለም ወንድሞቼና አባቶቼ። ስለዚህ 5500 ዘመን በሰይጣን አገዛዝ ስር መሆን ማለት በጣም በጣም ከባድ ነው። በዚያ ዘመን ሰዎች መዳን አይችሉም። ባለ መድኃኒቶች ግን አሉ። መድኃኒት እየሸጡ የሚተዳደሩ ብዙ ገንዘብ የሚያገኙ ባለ መድኃኒቶች በከተማ ውስጥ አሉ። ሰው ቢድንም ባይድንም ባለ መድኃኒቶቹ ጋር ሄዶ የተጨመቀውን ቅጠል ይጠጣል፣ የሚታሰረውን ተቀብሎ በብብቱ ስር ያስራል፣ በእጁ ይዞ ይሄዳል፣ ይቀባል። ግን አይድንም፣ ገንዘብ ግን ይከፍላል። እሱን እንኳ ማግኘት የሚችለው ገንዘብ ያለው ባለጸጋ ብቻ ነው። ድሃ መግዛት አይችልም።
ስለዚህ ያለው አማራጭ እንባውን እያፈሰሰ ቀን መጠበቅ ነው። ማንን እንደሚጠብቅ ባያውቅም ግን ቀን ይጠብቃል። አሁን በርካታ ሰዎች በከተሞቻችን እንዳሉ መዳን እምቢ ብሏቸው ግን በእንባ እየተሰቃዩ እንዳሉ አሁን እናንተ ቁጭ ብላችሁ እዚህ ወንጌል እንደምትሰሙ እኛም ወንጌል እንደምናስተምር በዚህው ሰዓት ደግሞ ቁጭ ብሎ በሆስፒታል አፍንጫው ላይ ኦክሲጂን ገብቶ በገንዘብ ኦክሲጂን የሚገዛ ሰው አለ። ለአንተ ምንም የማይመስለው እግር ተሳስሮ ቁጭ ብሏል። አንተ ለማመስገን አንደበትን አልከፍት ያልክበትን ሰው ለማመስገን ፈልጎ ስትሮክ መጥቶት አፉ ተዘግቷል። እንዲህ አይነት መከራ ውስጥ ነው የነበረው ሰው። በዚያን ዘመን ብዙ ሰዎች መከራ ውስጥ አሉ። አሁን በየዓመቱ በየጊዜው የምንማረው 38 ዓመት በሽተኛ ነው የተባለው ሰው ክርስቶስ ሳይወለድ በሽተኛ ነበር። ክርስቶስ ገና ከመወለዱ በፊት ከተማ ውስጥ በርካታ በሽተኞች አሉ። መዳን ግን አቅቷቸው በጣም ብዙ ሰው ያሏቸው በጣም ብዙ ዘመድ ያሏቸው ግን አንድ ሰው እንኳን አጥቶ 38 ዓመት ወርቆ ይቀመጣል። በጣም ብዙ ሰው ግን በከተማው አለ። አንዳንዴ ህይወት እንዲሆናል። ብዙ ዘመዶች አሏችሁ፣ የሚያዳምጥ አንድ ሰው የለም። በጣም ብዙ ጓደኞች አሏችሁ፣ የሚጠቅም አንድ ጓደኛ ታጣላችሁ። ከእናንተ ጋር የሚበሉ የሚጠጡ በጣም በርካታ ሰዎች አሉ፣ በችግራችሁ ጊዜ የሚደርስላችሁ ግን አንድ ሰው ታጣላችሁ። ያን ጊዜ ከእናንተ ጎን የሚቆም ማን ብቻ ነው? በቃ አለቀ። ወንድሞቼና አባቶቼ ያለ እግዚአብሔር የሄዳችሁ እንደሆነ ትበትናላችሁ። እመኑ። ይሄንን የተናገረው ክርስቶስ ስለሆነ ከእግዚአብሔር ውጪ የፈለጋችሁትን ነገር ብትሰሩ አይሳካም። የሰይጣን አሰራር ለጊዜ በማስመሰል የተሳካ ይመስላል፣ መጨረሻው ጥፋት ነው። ሰዎች በሰይጣን ባለጸጎች ሊሆኑ ይችላሉ፣ የመጨረሻው ስራ ግን መደህየትና ወደ ሲኦል መግባት ነው። እመኑ። ሰዎች ምናልባት አሰርተው ጎበዝ ሊሆኑ ይችላሉ፣ እመኑ፣ መጨረሻቸው እብደት መግቢያውም ሲኦል ነው። ስለዚህ መከራ ነው። ያለ እግዚአብሔር መጓዝ ዋጋ ያስከፍላል። ህዝቡ በዚህ አይነት ጭንቀት እያለ ባለመድኃኒቶች ግን ገንዘባቸውን እያካበቱ መድኃኒት የማያድነውን መድኃኒት እየሸጡ የማይፈውሰውን መድኃኒት እየሸጡ ብዙ ገንዘብ ያገኙ ነበር። በዚያ ጭንቅ መካከል ህዝቡ ሲጨነቅ ክርስቶስ ብቅ አለ። አባቶቼና እናቶቼ ስንጨነቅ ክርስቶስ ወደ ቤታችን ወደ ህይወታችን ብቅ ይበልልን። እግዚአብሔር ከኛ ጋር ይሁን። እሱ ከኛ ጋር ካለ ምንም የሚያስፈራ ነገር የለም። ክርስቶስ ወደ ከተማ ሲመጣ ሰው በሙሉ ተጨንቋል። አንደኛ ነፍስ መከራ ውስጥ ነው ያለችው፣ በሰይጣን አገዛዝ ስር ስላለች ጨለማ ነው ህይወቷ፣ ተስፋ የለውም። ሁለተኛው ስጋ መከራ ውስጥ ነው ያለው፣ በስጋም በደዌ ተመተዋል፣ በነፍስም ህይወት የላቸውም። እነዚህ ህዝቦች የሚያሳዝኑ ናቸው። መጽሐፍ አልፎ አልፎ የሚናገረው ክርስቶስ አያቸውና ይላል እረኛ እንደሌላቸው በጎች ሆነው ሲያያቸው አዘነላቸው ይላል። እግዚአብሔር ለኛም ይዘንልን። እረኛ ያለው ሰው አይበተንም። እረኛ ያለው ሰው እርስ በርሱ አይበላላም፣ አይጠላላም። እረኛ ሲኖር ሁሉን በስነ ስርዓት ያሰማራል። እረኛ ከጠፋ ሁሉ ባዶ ይሆናል። እረኛቸው መጣ። ወደ ከተማ ሲገባ ባለጸጋ ነው ብሎ የማያቀርብ፣ ደሃ ነው ብሎ የማይንቅ፣ ባለስልጣን ነው ብሎ የማይፈራ፣ ተራው ህዝብ ነው ብሎ ደግሞ የማያዝን፣ ሁሉንም እንደ ልቡ ንጽህና የሚያይ፣ ለሁሉ የሚራራ፣ ኃጢአትን እያጠበ ሰውን ነፃ የሚያወጣ ክርስቶስ መጣ። ሲመጣ በጣም በርካታ ሰው ተከተለው ይላል። መጽሐፉ ላይ ስታነቡት እዚሁ መጽሐፍ ላይ የተከተሉትን ሁሉ አዳናቸው ተብሎ ተጽፏል። የተከተሉትን ሁሉ የሚያድን ማንም የለም በምድር ላይ። ከዚያ በፊት ተደርጎ አይታወቅም። ጭንቅላታችሁን ቢያማችሁ በጭንቅላት ስፔሻላይዝ ያደረገ ሰው ብቻ ነው ከአንገት በላይ ስፔሻሊስት ተብሎ የሚያክመው። ሆድን ቢያማችሁ ሆድ ላይ ስፔሻላይዝ ያደረገ ሰው ነው የሚያክመው። ክርስቶስ ሲመጣ
ሁሉንም የሚያድን ሆነ። ያውም የሚጠጣ ቅጠል የማይሰጥ የሚጨበጥ ነገር የማይሰጥ ነገር ግን እፍ እያለ የሚያድን ገንዘብ የማይጠይቅ ዘመዴ ነው የማይል ዘመድ የሌላቸውን የሚሰበስብ በዘመድ መካከል ተኮፍሰው የነበሩትን ሰዎች ደግሞ ከእግዚአብሔር በቀር ዘመድ እንደሌለ እያስተማረ ወንጌልን እያጠጣ እያዳነ እየፈወሰ መጣ። ድሃው በሙሉ ደስ አለው፣ እልል አለው። በከተማ ያሉ ሰዎች በሙሉ ደስ አላቸው፣ መዳንን ስላገኙ። በነፃ የሚያድነውን አዳኝ እውነተኛውን አዳን አገኙ። በምድር ላይ በነፃ እስከ ዛሬ ድረስ የምታድን ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ወደ ጸበል ስፍራ ስትሄዱ አንተ ባለጸጋ ነህ ና ግባ አይባልም። አንተ ድሃ ነህ ሂድ አይባልም። አንተ ባለስልጣን ነህ ና ግባ አይባልም። አንተ ተራ ሕዝብ ነህ ሂድ አይባልም። አንተ አማራ ነህ ና ግባ አይባልም። ኦሮሞ ነህ ሂድ አይባልም። አንተ ደቡብ ነህ ና ግባ አይባልም። አንተ ትግሬ ነህ ሂድ አይባልም። ወንድሞቼና አባቶቼ በነፃ ቤተክርስቲያን የቀረበውን ሁሉ እየጸበለች ታድናለች። ይሄ በነፃ የመጣው ድነት ከማን ያላችሁ እንደሆነ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። አሁንም በነፃ የሚያድን እርሱ ብቻ ነው። ስለዚህ ሰው ይመጣል፣ ጸበሉን ይጠጣል፣ ስሙን ይጠራል፣ ቅዳሴውን ያስቀድሳል፣ ድኖ ወደ ቤቱ ይሄዳል። ይሄ ነፃ ያለው በቤተ ክርስቲያናችን ብቻ ነው። እመኑ። አጥማቂው እንኳ የሚጸልየው ሰው ወይም መስቀሉን የያዘው ሰው ወደ ገንዘብ የለወጠ እንደሆነ የእግዚአብሔር ጸጋ ከሱ ላይ ይሸሻል። ምክንያቱም እግዚአብሔር በገንዘብ የሚያድኑትን እንደዚህ ገንዘብ ተቀብላችሁ አድኑ አላለም። በነፃ የተቀበላችሁትን በነፃ ስጡ አለ። ያ በነፃ ያገኘነው የሥጋም የነፍስም ድነት ነው። ከዚያ በኋላ ታዲያ እነዚያ ባለመድኃኒቶች ከፋቸው። ድሃው ተደሰተ፣ ባለመድኃኒቶች ግን ከፋቸው። በሽተኛው ደስ አለው፣ ባለመድኃኒቶች ግን በጣም ከፋቸው። ለምን ያላችሁ እንደሆነ ገንዘባቸው ሊቋረጥ ስለሆነ። የዚህ ዓለም ባለመድኃኒቶች እንደዚህ ናቸው። የዚህ ዓለም ባለመድኃኒቶች በነፃ የሚያድኑ አይደሉም። የዚህ ዓለም ፖለቲከኞችም እንደዚያ ናቸው። የሕዝቡ ደም ሲፈስ ምንም አይመስላቸውም፣ ስልጣናቸው እስካልተነካ ድረስ። የዚህ ዓለም ባለመድኃኒቶች ሰው ቢድንም ባይድንም ጉዳያቸው አይደለም። መጥቶ ላይብራቶሪ ላይ ደም እስከሰጡለት ድረስ ገንዘቡን እስከተቀበለ ድረስ ምንም አይጨንቀውም። ዳነ አልዳነ ጉዳዩ አይደለም። የኔና የእናንተ አምላክ ስለ ቆሰለችው ነፍስ የሚገደው የሚያዝን የሚራራ ነው። ስለዚህ ወደ ሕዝቡ መካከል ሲመጣ አሁን እንዴት በነፃ ያድናል? ሕዝቡ እኛን ትቶ በነፃ የሚያድነውን ክርስቶስን ፍለጋ ሊሄድ ነው። ስለዚህ አንድ ነገር እናድርጋሉ። እናስይዘውና እንዲታሰር እናድርግ። ይሄ ዓለም እንደዛ ነው ወንድሞቼና አባቶቼ። እውነተኛውን ሰው የምታስር ዓለም እቺ ዓለም ነች። ውሸታሙን ሰው ከፍ የምታረግ ይቺ ዓለም ነች። ጉቦ አልበላም የሚለውን ሰው አስራ ጉበኛውን የምታነግስ ይቺ ዓለም ነች። ግፈኛውን ከፍ አድርጋ ግን የዋሆቹን የምታስር ይቺ ዓለም ነች። ወንድሞቼና አባቶቼ አራጣ የሚያበድረውን እያሰባች ነገር ግን በአራጣ ብድር ወስዶ የሚከሳውን የምትገድል ይቺ ዓለም ነች። የእግዚአብሔር አሰራር በውስጡ ከሌለ ሰው ባዶ ይሆናል። ስለዚህ ወንድሞቼና አባቶቼ በግፍ የሚሰሩ ሰዎችን ቅዱስ ዳዊት እንደተናገረው ኃጢአተኞች በዚህ ምድር ላይ በጣም ከፍ ሲሉ አየሁ ነው የሚለው። አንዳንዴ እንደዚያ ነው። የእግዚአብሔር ሕዝቦች የሰይጣንን ልጆች እያዩ አንዳንዴ እንዴት እኛ በምድር ውስጥ እንዲህ የተቸገርን እግዚአብሔርን የማያመልኩ ሰዎች ግን አልፎላቸው እንዴት ይኖራሉ ብለው ይጠይቃሉ። አልፎላቸው አይደለም። ቅዱስ ዳዊት የሚናገረው እንዲህ ነው። ኃጢአተኛ በጣም ከፍ 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 ሲል አየሁ፣ ተመልሼ ብፈልገው አጣሁት፣ ቦታው እንኳ የለም አለ። እየሰማችሁኝ ነው? በግፍ በምድር ላይ የምንኖር ሰዎች ለጥቂት ሊመቸን ይችላል። እመኑ፣ ከዚያ በኋላ ስመጠራራችን ሊጠፋ ይችላል። ስለዚህ ወደ ማን እንመለስ? ወደ ማን እንመለስ? ወደ እግዚአብሔር ልንመለስ ያስፈልጋል። ወደ ከተማ ሲመጣ
እነዚህ ባለመድኃኒቶች እነዚህ ባለስልጣናት ተሰባሰቡና እንዲህ አሉ። ክርስቶስን ለማስያዝ አንድ ነገር ፈለጉ። ወንጀል ቢፈለግ የለም፣ ስተት ቢፈለግ የለም፣ ትምህርቱ ውስጥ ቢፈለግ ስተት የለም፣ እጁ ላይ ወንጀል የለም። ስለዚህ አንድ እንደ ወንጀል የሚቆጠረው ማዳኑን ብቻ ነው። እርሱ ወንጌል ይሰብካል፣ ደግሞ ያድናል። በምንም ነገር ምንም ሲያጡ በሰንበት ማዳን ተፈቅዷል ወይ ብለው ጠየቁት ይላል። እየሰማችሁ ነው? በሰንበት ቀን በሽተኛን ማዳን ተፈቅዷል ወይስ አልተፈቀደም አሉት። ተፈቅዷል ካለ እሱን ይዘው ለማሳሰር ማለት ነው። ለምን ቢባል በሰንበት ቀን ስራ ሲሰራ አገኝ ነው ሊሉ ማለት ነው። የክርስቶስ ስራ ማዳን፣ የነሱ ስራ የሚድኑትን ህዝብ እንዳይድኑ ማድረግ፣ የእግዚአብሔር ስራ ማዳን፣ የህዝቡ ስራ ደግሞ ይሄው አለማዳን ማለት ነው። ስለዚህ እግዚአብሔር የሚያድነውን የእግዚአብሔርን ስራ መቃወም ጀመሩ። እነዚህ ሰዎች ሲቃወሙ ወደሱ ሄዱና ጌታ ሆይ አሉት፣ በሰንበት ማዳን ተፈቅዷልን ብለው ጠየቁት ይላል። ልክ ደህና መስለው። በምድር ውስጥ አንዳንድ ሰዎች እንደዚህ አሉ። ጥሩ ጥያቄ የሚጠይቁ መስለው መልሳችሁ ገደል የሚከታችሁ መሆኑን እያወቁ ይጠይቋቸዋል። ክርስቶስ ግን የልቦናቸውን ስለሚያውቅ እንዲህ አላቸው ይላል፣ ከእናንተ መካከል በሰንበት በግ ያለው ሰው በሰንበት በጉ ጉድጓድ ቢወድቅበት የማያወጣው ሰው አለ ወይ ብሎ ጠየቀ ይላል። እየሰማችሁ ነው? በሰንበት እጃችሁ ላይ ያለ ወርቃችሁ ወይም አንገታችሁ ላይ ያለው ሀብላችሁ ተበጥሶ ጉድጓድ ቢወድቅ አብራችሁ ማትገቡ ሰዎች አላችሁ? አሁን እንዳውን ወርቅ ውድ በሆነበት ሰዓት ማለት ነው አብረው ነው ዱብ የሚለው እዛ ውስጥ ሰው በሙሉ ስላሰበ ምን አለ? አይ ያወጣል። ታዲያ እናንተ ለበጎቻችሁ ይሄን ያልካሰባችሁ አለ፣ የሰው ልጅ ከበግ አይበልጥምን አለ። ይበልጣል አይበልጥም? ይበልጣል አይበልጥም? ግን አሁን በአንደበታችን በጎች ሰው እንደሚበልጥ እንናገራለን፣ በምግባራችን ግን በጎች እየበለጡን ነው። እኔ አንድ ጥያቄ ልጠይቃችሁ። 10 ሰው ከኦሮሚያ፣ 10 ሰው ከአማራ፣ 10 ሰው ከትግራይ፣ 10 ሰው ከቤኒሻንጉል ብታመጡ ስንት ይሆናሉ? ስንት ሰዎች ሆኑ? 40 ሆነው አይደል? እነዚህን ሰዎች አንድ ላይ ኑሩ ብትሏቸው በተለይ በዘመናችን ይኖራሉ? አዎ። እንዳይኖሩ የተደረገባቸው የዲያብሎስ አሰራር አለ። እነዚህን 40 ሰዎች ግን በበጎች ብትተኳቸው ከአማራ ክልል የመጣው በግ ከኦሮሚያ ክልል ከመጣው በግ ጋር አልግጥም ይላል? ንገረኝ እንጂ አልግጥም ይላል? ታዲያ በዚያ አኳኋናችን በጎች የሚበልጡን ይመስላል። ወንድሞቼና አባቶቼ እግዚአብሔር ወደ ትክክለኛው አእምሮ ይመልሰን። እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች መጥፊያቸው የሚደርሰው ሲለያዩ ነው። ሰው ከተለያየ ጌታ የተናገረው ቃል አለ እዚህ ላይ ቀጥሎ የሚናገረው እናያለን። ሰው እርስ በርሱ ከተለያየ መጥፊያው የሚደርሰው ያን ጊዜ ነው። እግዚአብሔር አንድ ያርገን። ታዲያ ከዚያ በኋላ አዎ አለ። ከዚያ በኋላ በሰንበት መልካም መስራት ተፈቅዷል አለ። በሉ እስቲ በሰንበት መልካም መስራት ተፈቅዷል። ለምንድን ነው እነሱ እንደዛ ብለው የጠየቁ ብላችሁ ብትጠይቁ በዚያን ዘመን እነሱ ሰንበትን የሚያከብሩት በጣም በተሳሳተ መንገድ ነው። ሰንበት ነው ብለው ከጠዋት ጀምረው እግራቸውን ዘርግተው ሲጠጡ፣ ሲሰክሩ፣ ሲዘሙቱ፣ ሰው ሲሳደቡ፣ ሲያሙ ነው የሚውሉት። ይሄ በእነሱ ዘመን ብቻ አይደለም፣ አሁንም በእኛ ዘመን አለ። ወጣቱ በደንብ ስማኝ። ጥምቀትን በምታከብርበት ሰዓት ምን ያህል ህዝቦች እንደሚሰክሩ እዩ። ወጣቶች በጣም ብዙ ወጣቶች በስካር ካሳለፉ በኋላ ጠዋት ስትጠይቋቸው የትላንትናው በዓል እንዴት ነበር? ልዩ በዓል ነበር ይላሉ። አሁን አብይ ጾምን ለመያዝ ቅዳሜ ማታ እስከ 6 ሰዓት መንገዱ በሙሉ በሰካራም የተሞላ ነበር። ከቀኑ 6 ሰዓት ጀምሮ ማለት ነው። እንዴት ነው ስትሉ ጾምን መያዣ ስለሆነ ዛሬ እንዳው በቃ ፏ ብለን እንያዝ ይላሉ። የእግዚአብሔርን ስራ በሰይጣን ስርዓት ይይዛሉ። ወንድሞቼና አባቶቼ ይሄን ያላስተዋለን እንደሆነ እየሳትን ነው የምንሄደው።
በዚያን ዘመንም ሰንበትን እያከበርን ነው ብለው የሚያስቡ የነበረው በስካር ነው። ወንድሞቼና አባቶቼ አሁን ነገ ፋሲካ ይመጣል። 2 ወር ሙሉ የሰበሰብነውን የእግዚአብሔርን ጸጋ በ2 ሰዓት እናጠዋለን። ይሄ እንዳይሆን ልንጠነቀቅ ያስፈልጋል። ያኔ እነሱ ይሄን ነበር የጠየቁት። ጌታ ሆይ በሰንበት ስራ እንዲህ ማድረግ ተፈቅዷል ወይ? አዎ አላቸው። መልካም መስራት ምንድነው? መልካም መስራት ያላቸው እንደሆነ በሰንበት መልካም መስራት የታሰሩትን መጠየቅ፣ የታመሙትን መጠየቅ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ። አንተ ቤት ውስጥ ተሽጎ ያለው ተሰክስጎ ያለው ቁም ሳጥን ውስጥ ያለው ቦርሳችሁ ውስጥ ያለው የማይቆጠር ልብሳችሁ መንገድ ላይ ያሉ ራቁት ያሉ ሰዎች ልብስ ነው እዛ አሽጋችሁ ቁጭ ያደረጋችሁት። ቅዱስ ዮሐንስ አፈወርቅ ስለዚህ ምን ይላል? አንተ ቤት የተከመረው ጫማ ምናልባትም በመንገድ ላይ ባዶ እግሩን እየሄደ ያለው ሰው ጫማ ነው እግዚአብሔር አንተ ቤት ያስቀመጠው። አውጣና ስጥ ነው ያለው። እኛስ እንዳንሰጥ እጃችንን ይዛል ዲያብሎስ። ይሄንን አሸንፈን ካላወጣን በስተቀር ያለኔ ያከማቸ ምን ያደርጋል ይላል? ምንድነው የሚለው? ይበትናል በሉ። ያለኔ የሚያከማች ምን ያደርጋል? ይበትናል። ያለ እግዚአብሔር የሚያከማች ይበትናል። ወንድሞቼና አባቶቼ የሰበሰባችሁን ልብስ ሳትለብሱ የእግዚአብሔር ቀን ይመጣል። ያስቀመጣችሁትን ገንዘብ ሳትጠቀሙ የእግዚአብሔር ቀን ይመጣል። ያን ጊዜ ከናንተ ጋር የማይሄደው ይሄ የዚህ ዓለም ያመጻ ገንዘብ የተባለው ገንዘባችሁን አንድ ቀን ያልሰራው ሰው መጥቶ ይነክስበታል። በጣም ልዩ ቪኤት ገዝተ አንተ ስትሞት ያንተን ቪኤት አንድ ቀን እንኳን ደስ አለ ያላለ ሰው ተለምኖ ቁልፉን እባክህ እሱ አርፏል ሰው ወደ ቀብሩ ሰድልን ብሎ ተለምኖ የናንተ ቁልፍ ለሱ ይሰጣል። ይሄ ከሆነ የውሸት ዓለም ነው። ስለዚህ መሰብሰብ ከሆነ ከክርስቶስ ጋር ነው። ታዲያ በዚያን ዘመን ክርስቶስ የሚመጡትን ሰዎች ሁሉ ማዳን ጀመረ። መጨረሻ ላይ አንድ መናገር የማይችል ዲዳ መስማት የማይችል ደንቆሮ አመጡና ፊቱ ላይ ያስቀመጡ። ይሄውላችሁ ሰው ከጭንቀት የተነሳ ክርስቶስን ማግኘት ብርቅ ሆኖበት ነበር። ለምን? በሙሉ ዓለም ይከተለው ስለነበረ ክርስቶስ የተቀመጠበት ቤት ውስጥ እንኳን ሰው ሞልቶ ውጪ ሞልቶ የተቸገረ ሰው በሽተኛ ተሸክሞ ሲመጣ መግቢያ ሲያጣ ምን ያደርጉ ነበር ይላል? የሰውን ቤት ጣሪያው ላይ ይወጡና ቆርቆሮውን ነቅለው በሽተኛውን ወደ ታች ያወርዱት ነበር ይላል። የተጨነቀ ሰው ይሄ ነው። ወንድሞቼና አባቶቼ ሰው ሲጨነቅ የማይሰራው ስራ የለም። ክርስቶስ ስለ በሽተኛው ሳይሆን ስለ ቤተሰቦቹ እምነት እያየ እንዲህ ያለ ይፈውስ ነበር። ሲፈውስ ግን ከስጋ ደዌ ብቻ ነበር የሚፈውሰው። እንዲያውም ምንድነው የሚለው? ኃጢአት ተሰረየችልህ ይል ነበር ይላል። እግዚአብሔር ኃጢአታችን እንዲሰርይልን ቅዱስ ፈቃድ ይሁንልን። ታዲያ ያን ጊዜ ሲያመጡለት ዲዳውንም ደንቆሮውንም ፈወሳቸው ይላል። እነዚህ ሰዎች ብስጭት ውስጥ ገቡ። አንዳንዴ እንደዚያ ነው። እግዚአብሔር ላደረገልን ነገር ሰዎች ይበሳጫሉ። ጤነኞች ስላደረገን ሰዎች ይበሳጫሉ። ይሞታሉ ብለው ተስፋ የቆረጡበትን ሰው ከዚህ በኋላ ሕይወት የለውም ብለው ያሰቡትን ሰው እግዚአብሔር ሲያድነው ቅር ይላቸዋል ብዙ ሰዎች። ለምን? ይሞታል ብለው ሲጠብቁ ነበር። ወይ ተበድረውትም ይሆናል። ብድር የተበደረ ሰው መመለስ ሲያቅተው አበዳሪውን በሞተ ብሎ ይጸልያል። አመፀኛ ሕዝብ እንዲህ እንዳንሆን እግዚአብሔር ይጠብቀን። ወንድሞቼና አባቶቼ እነሱን ከፈወሰ በኋላ ሰዎቹ ሕዝብ መካከል ገቡና እንዲህ አሉ ይላል። ይሄ ሰው አሉ ሰውን የሚፈውሰው የእግዚአብሔር ኃይል ስላለበት ሳይሆን ሰይጣንን በሰይጣን ያወጣል ብለው ስሙን ማጠልሸት ጀመሩ። ከዚያ ሕዝቡን ለሁለት ሊከፍሉ ማለት ነው። ክርስቶስ አየና እንዲህ አላቸው ይላል፣ እንግዲያውስ እኔ በሰይጣን ሰይጣንን የማወጣ ከሆነ አለ የሰይጣን መንግስት እንዴት ሊጸና ይችላል? እርስ በርሷ የምትላይ መንግስት እርሷ ምን ትሆናለች አለ? በል ምን ትሆናለች? ትጠፋለች። ስለዚህ የሰይጣን መንግስት ሊጸናለት አይችልም። ይልቁንስ አለ እናንተ ልጆቻችሁ ምስክር ይሆኑባችኋል። ከሕዝቡ መካከል 12 ልጆችን መርጦ ሐዋርያት ብሎ ሰይሟቸዋል።
የእናንተ ልጆች ሰይጣንን በማን ስም እንደሚያወጡ ጠይቋቸው አለ። እሱ ክርስቶስ ያስተማራቸው 12ቱ ሐዋርያት በማን ስም ነው ሰይጣንን የሚያወጡ? በማን ስም? በናዝሬቱ በኢየሱስ ክርስቶስ ስም። ልጆቻችሁ በእኔ ስም የሚያወጡ ከሆነ እኔማ እንዴት በሰይጣን ስም አወጣለሁ አለ። ይልቅስ አለ ከኔ ጋራ የማይሆን ሁሌም ይቃወመኛል፣ ከኔ ጋራም የማያከማች ምን ያደርጋል? ይበትናል አለ ይላል። ወንድሞቼና አባቶቼ ከእግዚአብሔር ጋራ የማያከማች ሰው ይበትናል። እመኑ። ልጆቻችሁን ከእግዚአብሔር ውጪ የምትሰበስቡ ከሆነ እመኑ ትበትናላችሁ። ከእግዚአብሔር ውጪ ልጆችን መሰብሰብ ማለት ምን ማለት ነው ያላችሁ እንደሆነ እግዚአብሔር የሰጣችሁን ልጅ ከእግዚአብሔር የተቀበላችሁትን ልጆች የእግዚአብሔርን ቃል እንዲማሩ እድል ካልሰጣችሁ፣ የሚበሉትን ስትመርጡላቸው ነገር ግን ስጋ ወደሙን ቅዱስ ስጋውን ክቡር ደሙን እንዳይቀበሉ ካደረጋችሁ፣ ጥሩ ትምህርት ቤት እያስተማራችኋቸው ነገር ግን መንፈሳዊን ትምህርት ከከላከላችኋቸው እመኑ ልጆቻችሁን ትበትናላችሁ። ከእግዚአብሔር ጋራ ልጆቻችሁን የማትሰበስቡ ከሆነ ለዲያብሎስ ትገብራላችሁ። በተለይም በዚህ ዘመን ትውልዱ እግዚአብሔርን በተወበት ዘመን፣ ትውልዱ ከእግዚአብሔር በሚሸሽበት ዘመን፣ በዚህ ዘመን ልጆቻችሁ ጠዋት እንዴት እንደሚጸልዩ የማያውቁ ከሆነ፣ ለስጋ ወደሙ እንዲቀርቡ መንገዱን ካላገኙት፣ ወንጌልን የማይሰሙ ከሆነ፣ ዝማሬውን የማይሰሙ ከሆነ፣ ቅዳሴውን የማያስቀድሱ ከሆነ እመኑ ልጆቻችሁን ዓይናችሁ እያየ ትበትኗቸዋላችሁ። በዚህ ምክንያት በጣም ብዙ ሰው በልጆቹ ተማሯል። ሽማግሌዎች ልጆቻቸው ምናልባትም ይገለኝ ይሆናል ብለው ፈርተው የገዛ ልጆቻቸውን አስይዘው እንዲታሰር የሚያደርጉ በጣም ብዙ ቤተሰቦች በጭንቅ ይኖራሉ። ለምን ያላችሁ እንደሆነ የእግዚአብሔርን ቃል ስላላስተማሯቸው። የእግዚአብሔርን ቃል የማይሰማ ልጅ እመኑ የሰይጣንን ቃል ይሰማል። የእግዚአብሔርን ቃል ሳይሰማ ካደገ የሰይጣንን ቃል የሚሰማ ከሆነ ሺሻ ቤት ይውላል፣ ጫት ቤት ይውላል፣ ካቲካላ ቤት ያድራል፣ ዘፈን ቤት ያድራል። ከዚያ በኋላ አሁን በቪዲዮ የምታዩት በሶሻል ሚዲያ የምታዩት የ18 ዓመት ወጣት የ70 ዓመት ሽማግሌ በእግሩ ረገጠ የሚለውን ትሰማላችሁ። የ20 ዓመት ወጣት የ80 የ60 ዓመት አሮጊት ደፈረ ሲባል ትሰማላችሁ። ወንድሞቼና አባቶቼ፣ እህቶቼና እናቶቼ በደንብ አዳምጡ። እግዚአብሔርን የማያውቅ ትውልድ ካነሳችሁ እመኑ እርጉዝ እየቀደደ የሚገድል ይሆናል። አማርኛ ይናገራል፣ ኦሮምኛ ይናገራል፣ ደቡብኛ ይናገራል። ከኛው ጋር ሆኖ የሰይጣንን ስራ ይሰራል። ከእግዚአብሔር ጋር የማያከማች ይበትናል ማለት ይሄ ነው። በምትሰሩት ስራ በሙሉ ከእግዚአብሔር ጋር ካልሆናችሁ እመኑ ገንዘባችሁ ይበተናል፣ ህይወታችሁም ይበተናል። ስራ ስትጀምሩ ጠዋት የእግዚአብሔርን ስም ካልጠራችሁ ስራችሁ እንደማይባረክ እመኑ። ቤት ሰርታችሁ የጸሎት ቤት ከሌላችሁ እግዚአብሔር መግቢያ የለውምና እመኑ ቤታችሁ ሰላም አይሰጣችሁም። ለምን? እግዚአብሔር ስፍራ በዚያ ስፍራ ላይ ስፍራ ሳጥታችሁታል። ለእንግዶች መኝታ ቤት ስታዘጋጁ፣ ለልጆቻችሁ መኝታ ቤት ስታዘጋጁ፣ ለራሳችሁ የተቀማጠለውን ቦታ ስታዘጋጁ እግዚአብሔር ጋራ የምትነጋገሩበት ቦታ ስፍራ ከሌለው እመኑ ባዶ ቤት ይሆናል። ስለዚህ መጽሐፍ የሚናገረው ከኔ ጋራ የማያከማች ምን ያደርጋል? ይበትናል። ወንድሞቼና አባቶቼ ልጆቻችሁ እግዚአብሔርን እንዲያውቁ የእግዚአብሔርን ታሪክ ንገሯቸው። በመጽሐፈ መሳፍንት ምዕራፍ 2 ላይ አንድ የተነገረ ቃል አለ። ከብዙ ዘመናት በኋላ እግዚአብሔር ለሕዝቡ ያደረገውን ነገር በሙሉ ሕዝቡ እያነሳ ያመሰግን ነበር። በፊት
እግዚአብሔር አባቶቻችንን ከሰማይ እንጀራን እያወረደ መገበ፣ ከአለት ውሃን እያፈለቀ አጠጣ። በበረሃ ጥም በሌለበት ውሃ በሌለበት ጥም እንዳይሰማው አደረገ። ሕዝቡን በሙሉ በሰላም መራ ተብሎ እግዚአብሔር ይመስገን ንሰብሖ ተብሎ የነበረውን አሁን ግን ከጥቂት ዘመናት በኋላ ምን ይላል? እግዚአብሔርን እና እግዚአብሔር ለአባቶቻቸው ያደረገውን የማያውቅ ትውልድ ተነሳ ይላል። ወንድሞቼና አባቶቼ እግዚአብሔርን የማያውቅ ትውልድ የተነሳ እንደሆነ መኖር አንችልም። የመጀመሪያው ተጎጂዎች እኛ ነን። ስለዚህ ልጆቻችሁ ማንን ይወቁ? ማንን ይወቁ? እግዚአብሔርን የሚያውቅ ልጅ በረከት ይሆናል። እዚህ ስፍራ ውስጥ ያላችሁ ሽማግሌዎች ጥርሳችሁ ላይ የወርቅ ጥርስ ቢኖር እግዚአብሔርን የማያመልክ ልጅ ቤታችሁ ውስጥ ካሳደጋችሁ ስትሞቱ ለገናዦቻችሁ መጥተው ወርቁን ወለቅ አርጋ አምጣ አባቴ እንደሆነ ሞቷል ይላል። ጨካኝ ልጅ ይሆናል። ከዚህ ሁሉ የሚያድነን ከክርስቶስ ጋር መኖር ነው። እህቶቼ፣ አባቶቼ ከእግዚአብሔር ጋር እንድንሆን እግዚአብሔር ይርዳን። እግዚአብሔርን የጣልን ቀን ሁሉን ነገራችንን እንጥላለን። ያለኔ የሚያከማች በሉ፣ ያለኔ የሚያከማች ይበትናል። በዚህ ስፍራ ውስጥ እየነገዳችሁ የምትኖሩ ሰዎች በሱቃችሁ ላይ የምታጭበረብሩ ከሆነ ትበትናላችሁ። ሰው በጭንቅ ሲገባ እናንተ እህል የምትደብቁ ባለጸጎች ካላችሁ እመኑ፣ የዚያም ልጆች ካላችሁ እዚህ ውስጥ እመኑ። እናንተ እህል ስትደብቁ የሰማዩ አባታችሁ የሰማዩን በረከት ይደብቅባችኋል። ስለዚህ ሰው በሰፈረው መስፈሪያ ምን ይሆንለታል? ይሰፈርለታል። በፈረደው ፍርድ ምን ይሆንበታል? እንግዲያውስ የሰራኸውን በምድር እያለ ስለምታየው የሰፈርከውን በምድር ላይ ያለ ስለሚሰፈርልህ በሰማይም ያም ስለሚጠብቅህ ከእግዚአብሔር ጋር ሆነ ሕይወት እንድታገኝ እግዚአብሔር ይርዳ። ያለኔ የሚያከማች ይበትናል። ከእግዚአብሔር ጋር አከማይተን እንዳንበተን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።